አሁን መስቀል ይቆረጣል። መስቀል አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም ኪደሏቸው። አሳዛኝ ዜና ነው ዛሬ ማሳያችሁ። በዚህ ቪዲዮ ላይ ማሳይበት ምክንያት ወንድሞቻችን እህቶቻችን በተለይ በአክራሪ እስላሞች ተከበው ያሉ ወንድም እህቶቻችን እየተሳቀቁ እንዴት የአንገት ማተባቸው እንዴት እንደሚበጥሱ ልብ ሰባሪ ነው። እንግዲህ የግድ ነው እኛ ኦርቶዶክሳውያን እንድንቆርጥ ልባችን እንዲቆርጥልን ቁርጥ ውሳኔ እንድንወስን ራስን ወደ መከላከል እንድንገባ የሚያደርግ ስለሆነ ነው ያመጣሁት። በዚህ አጋጣሚ የነሱ ጠባያቸው ነው፣ የእስላሞቹ ጠባይ ነው፣ መጽሐፋቸው ነው፣ ትእዛዝ ነው የሚያዝዛቸው መጽሐፋቸው። እዚህ ቪዲዮ ላይም ታዩታላችሁ። እምቢ ካልክ እንግዲህ አንገትህን ነው የምቆርጥ ጆሮህን ነው የምቆርጥልህ ይላል። ያው እንግዲህ ኡስታዝ ነው እንደዛ የሚለው እና ለማንኛውም እኔ ብዙ እንትን አልልም። ይህንን ቪዲዮ ካቀረብኩላችሁ በኋላ ይህንን የኡስታዞችን ያስገድዶ ማስለም ተግባር ካሳያችሁ በኋላ መፍትሄው ምንድን ነው፣ እንዴት እናድርግ፣ እንዴት እንደራጅ ምናምን ብሎ የሚጠይቅ በጣም በርካታ ሰው አለ። ሙያዊ ትንታኔ ፖለቲካዊ ሙያዊ ትንታኔ የሰጠውን ወንድማችንን አቀርብላችኋለሁ። መጨረሻ ላይ ፖለቲካዊ ትንታኔም ያለበት ኦርቶዶክሳዊ ምላሽ በትክክል ኦርቶዶክሳውያን ይህንን እሳቤ ቢያስቡ እና ወደ ትግበራ ቢገቡ ችግሩን መቅረፍ እንደሚችሉ የሚያሳይ ጥናት ነው። ዓለም አቀፋዊ ጥናት ያጠና ወንድማችን ነው። የዩኒቨርሲቲ ሌክቸር ነው። እሱን አቀርብላችኋለሁ። ማለት መጀመሪያ አስገድደው ያሰለሙበትን አሳያችኋለሁ። አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል እሺ ነው ሹሪያቱ ቡረቱን ሰላም ወከክረው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩ ነው ትጋ አማስ መስቀለቁ ተጀመረ ሰቀለ ሰዓት ያዳ አዳኝ ኩን ነው ሲሚ ብራት ነው ያ ረቢ አላህ አና ቆፋምት ሰሞኑ ከነም ወጥ ደግ ኢንሻአላህ ቁረጡ ይባ የዳና ገጭ ቁረጡ እቶ መስቀሎ በጋታ በኪበት መስቀሎ ገድት ነው መስቀሎ ገድት ነው መስቀል ካሲዮን መስቀሎ ካሲዮን ካሲዮን ማሻአላህ አላህ ያحفظه لكم الله عالم لكم ان شاء الله برو اوكي كيرو هيبه حبار هلني كيرو هيبه الله اكبر الله اكبر الله اكبر اوبال ارو الله ጋጀሮ ነው ቢጉቼ برو አለ ነው برو ቤት ኢንሻአላህ ፔንቶኔ ኦርቶዶክስ ሆነ ኢንሻአላህ እብታሄ ዋቅኔ ቤት ማቸ ቡሼ ነው ሲሬ ሙስሊሙ ቦሻይ በጣና ሰለሉን hatta kan jarru fan yastabata jarano kuno muslimer gasi fakkat wafatani kanannabani muslimer gasi fakkat ni fali abatna Allahu akbar alhamdulillah rabbil alamin. እንግዲህ እንደሰማችሁት ነው። ለምን ይሄን ያደርጋሉ? ለምንስ እንዲቀርጸው በቪዲዮ ይለቃሉ? በሌላው ላይ የሞራል ተጽዕኖ ለመፍጠር ነው። እንዲህ ሆነዋል። እንዲህ ማትሆን ከሆነ ደግሞ ሰይፍ ያው አለ ነው አለ። በነገራችን ላይ በቀጥታ እስልምና ታውቃላችሁ ወደዚህ ዓለም የመጣው እንዴት እንደተስፋፋ ማያውቅ ካለ እንግዲህ ጉግል አድርግ። በሶስት መንገድ ነው የተስፋፋው። በዋናነት ሜን የመስፋፊያ መንገዳቸው ሶስት ነው። ባስተምሮ በፍጹም አልተስፋፋም። በፍጹም እሱን እናንተ ዊኪፒዲያ ላይ ጉግል አድርጋችሁ ምናምን አጥኑ። 3 ሴት 4 ሴት 7 ሚስት ድረስ የሚፈቀደው ለምንድን ነው? ብዙ ለመሆን ያው በቁጥር ተጽዕኖ ለመፍጠር። ነብያቸውም ሲያደርጉት የነበረው ይሄንን ነው። ነብያቸው ሲያደርጉት የነበረው ይሄንን ነው። በዚህ መንገድ እንግዲህ አንዱ መስፋፊያቸው ይሄን፣ ሁለተኛው ስለት ነው። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም ኪደሏቸው። የቀደመ ነው የሚኖረው። ሶስተኛው ንግድ ነው፣ ትሬዲንግ ነው። በሶስት መንገድ ነው የተስፋፉት። ይሄው ነው የወንድማችንን ትንታኔ ጋብዛችኋለሁ። ሃይማኖታዊ ትንታኔ ከነ መፍትሄው ይዞ የቀረበበትን ቪዲዮ አስደምጣችኋለሁ። እስከ መጨረሻው ተከታተሉ።
ውጊያው ሁለት መልክ ነው ያለው። በነገራችን ላይ ላለፉት 6 ወራት ገደማ ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን አካላዊና አስተምሯዊ ጥቃት በተመለከተ አንዲት ጥናት እያጠናው ነበረ። እንደ አጋጣሚ ሆኖ ከትናንት በስቲያ ይቺ ጥናት በዓለም አቀፍ ጆርናል ላይ ወጥታለች እና ርዕሰ ጉዳዩ ምንድን ነው የሚለው ትራዲሽን ኢን ፍሪ ኤፒስተሚክ ኤንድ ፊዚካል አታክ አጌንስት ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን የአስተምሮ ኤፒስተሚክ እና የፊዚካል አታክ አካላዊ ጥቃት በተመለከተ የሚዳስስ ጥናት ነው እና በዚህ የታዘብኩት ነገር ምንድን ነው? ስለ አርሲ በመናደድ በማልቀስ በመጮህ ብቻ የሚፈታ አይደለም። ቢያንስ ይህ ጉዳይ ሁለት መልክ አለው፣ ሁለት ምላሽ ይፈልጋል። አንደኛው ኤፒስተሚክ ካውንተር ባላንስ ቤተክርስቲያኗ ያላትን የአስተምሮ ልዕልና የሚጋፋ ባልተገባ መልኩ ዲስቶርት የተደረገ ሀቴት ቢውልድ ተደርጓል። ስለዚህ ዛሬ ከምናየው የክርስቲያኖች ግድያ በፊት ዛሬ ከምናየው የአብያተ ክርስቲያናት መቃጠል በፊት ዛሬ ከምናየው የመንግስትም የቤተ ክህነቱም ዝምታ በፊት ኤፒስተሚክ የሆነ አታክ ተፈጽመዋል ማለት ነው። ቤተ ክርስቲያኗ የነበራትን የኤፒስተሚክ ሌጂቲመሲ በትምህርትም በሉት በጤናም በሉት በስነፈለክም በሉት በአስተዳደርም በመዋቅርም በሉት የነበራትን ልዕልና ነው የተከተከተው ማለት ነው። አታክ የተደረገው ተቆርቆ ማለት ነው። ይህንን ተከትሎ ነው እንግዲህ ዛሬ በየቦታው የምናየው ጥቃት የመጣው ማለት ነው። ከዚህ ጋር ተያይዞ ባለፉት 10 ዓመታት የኢትዮጵያ ፖለቲካ ማናገሪያው ነፍጥ ሆኗል። መንግስትም ጆሮ የሚሰጠው ነፍጥ ሲሰማ ነፍጥ ሲያነሳ ነው። ስለዚህ ፖለቲካው ሚሊታራይዝድ ሆኗል። that is the sad news the sad history in ኢትዮጵያ በኢትዮጵያ ታሪክ በጣም አደገኛ የሚባለው ኤክስፔሪየንስ ሚሊታራይዝድ ፖለቲክስ ነው የተገበረ ያለው ማለት ነው። ሶ ኦላ ነፍጥ አነሳ፣ ለድርድር ተጠራ። ቲፒኤልኤፍ ነፍጥ አነሳ፣ ለድርድር ተጠራ። ሌሎቹ ሴም ፋሽን መሄድ ግዴታ ሆኗል ማለት ነው። ስለዚህ አንደኛው ኦርቶዶክሳውያን ጩኸታቸው እንዲሰማ የሆነ አቅም ያለው መንግስትን ሊፈታተን የሚችል አደረጃጀት ያስፈልጋል። ሚሊታራይዝድ የሆነ ወር ነን ሚሊታራይዝድ የሆነ ማለት ነው። ይህ በሶሪያ አካባቢ በኢራቅ አካባቢ የተደረገ ነገር ነው። በዚያ ያሉ ክርስቲያኖች ህልውናቸው አደጋ ላይ ሲወድቅ ታጥቀው አትሊስት ራሳቸውን ዲፌንድ ለማድረግ ሞክረዋል። this is a very good example. በእኛ ሀገርም ስንመጣ ክርስቲያኖች ሰልፍ ዲፌንስ የሚባል ናቹራል ራይት አለ። ይሄ ተፈጥሮ ራይት ነው። ሰው ራሱን ዲፌንድ ማድረግ ራሱን መከላከል ናቹራል ተፈጥሮ። ስለዚህ መሆን አለበት ማለት አንደኛው ጉዳይ። እንግዲህ አልተቻለም። ሰላማዊ በሆነ መንገድ በጩኸት በሰልፍ ሎስ ኦፍ ዲሞንስትሬሽን አክሮስ ሪጅን አክሮስ ሪፐብሊክ በጣም ብዙ ሰላማዊ ሰልፎች በእኛ ሀገር ተከውነዋል። ግን ማንም ጆሮ የሚሰጣቸው እንደሌለ ታዝበናል ማለት። ሁለተኛው መልክ ደግሞ ቤተክርስቲያኗ ያጠቃት ኤፒስተሚክ የሚባለው አስተምሯን መቆንጸል፣ ያላለችውን አለች ማለት፣ ፕሮፋኔሽን አፕሮፕሪዬሽን ኦፍ ፕሮፐርቲስ ማዋረድ፣ እሷን መዝረፍ የመሳሰሉት ነገሮች አሉ ማለት ነው። እነዚህን በልኩ በተደራጀ መልኩ ካውንተር ናሬቲቭ ያስፈልጋል ማለት ነው። ምንም እንግዲህ አንዱ ያቀረብኩት ጽሁፍ ይህንን ላይ ያተኮረ ነው። ቤተክርስቲያኗ ያላትን ሚና በታሪክ፣ በፖለቲካ፣ በአስተዳደር፣ በግብርና፣ በስነፈለግ፣ በሕክምና
በሌላውም ዘርፍ ይህችን ሀገር የሰራች የዚች ሀገር ሶፍትዌር መሆኗን ዓለምና አሁን እየመጣ ያለው ትውልድ በልኩ ሊረዳ ይገባል ማለት ነው። ስለዚህ ካውንተር ናሬቲቭ አንታይቴሲስ ያስፈልጋል ማለት ነው። እነ ፕሮፌሰር አስፋ ጀለታ እነ መሐመድ ሐሰን የተከሉት የጨቋኝ ትርክት ሊቀለብስና ካውንተር ባላንስ ሊያደርግ የሚችል ሀቲት ያስፈልገናል ማለት ነው። ይህ ሁለተኛው መንገድ ነው። ሁለቱን በማቀናጀት የዚችን ቤተክርስቲያንና የዚህን ቤተክርስቲያን አማኝ ህዝቦች መታደግ ግድ የሚልበት ጊዜ ላይ ደርሰናል ማለት ነው። በጣም የሚገርመው ሰርፕራይዝድ ከሺህ ዓመታት በፊት አጼ ካሌብ የተባለ ንጉስ በኢትዮጵያ በነገሰበት ዘመን የኢትዮጵያው ንጉስ ወደ የመን ወደ ናግራን ሂዶ በዛ ባልተገባ መልኩ ግፍ የተፈጸመባቸውን ክርስቲያኖች ለመታደግ በቅቶ ነበር። ግፍ ይሄ ጂሃድ አይደለም። በዛ ይኖሩ የነበሩ ክርስቲያኖች ከቀያቸው ከኑሯቸው ስለተፈናቀሉ፣ ስለተገደሉ፣ በጅምላ ልክ እንደዛሬው ስለተገደሉ ለዚህ ጥብቅና ሊቆም አጼ ካሌብ ወታደር አስከትሎ ሄዶ ናግራን ክርስቲያኖችን ታድጓል። በሀገራቸው እንዲኖሩ ለማድረግ ችሏል ማለት ነው። ይህንን ማድረግ የቻለች ሀገር ኢትዮጵያ ዛሬ ላይ ግን በራሳቸው ሀገር ባቀኑት ሀገር ክርስቲያን በመሆናቸው ምክንያት ሎክ ማተብ በማድረጋቸው ምክንያት ኑሯቸው፣ ቤታቸው፣ ልጆቻቸው በአጠቃላይ ህይወታቸውን ተነጥቀዋል ማለት ነው። የሚያሳዝነው ግን ለዚህ የማያባራ ጥቃት ሺዎች እየተገደሉ በመቶ ሺዎች ኑሯቸውን ቤታቸውን ጥለው እየተፈነቀሉ በዚህ ስር ያለው ደግሞ 67 ሚሊዮን ኦርቶዶክሳዊ እየቆዘመ እያዘነ ለዚህ ፍቱን መፍትሄ የሚሰጥ የመንግስት አካልም የቤተ ክህነት አካልም አለመኖሩ ጉዳዩን አደገኛ ያደርገዋል ማለት ነው። በእኛ ሀገር መንግስት አማጽያንን እያዋለደ ነው። ኦኤልኤፍን አዋለደ፣ ቲፒኤልኤፍን አዋለደ፣ ፋኖን አዋለደ። አሁን ደግሞ ሌላ አማጺ ሊያዋልድ ነው ማለት ነው። ምክንያቱም ሰላማዊ በሮች ሲዘጉ ጥቁር ለብሰህ መፍትሄ ስታጣ፣ ሻማ አብርተህ መፍትሄ ስታጣ መጨረሻው የሚሆነው ነፍጥ ማንሳት ነው። ታትስ ላስት ሪዞርት። ነፍጥ የማያናግረው ግዑዝ አካል የለም። ተስፋዬ የኛም ሀገር እንደዛ ነው። ነፍጥ የማያናግረው ግዑዝ አካል የለም በእኛ ሀገር ፖለቲካ ውስጥ ላስዋይ። ስለዚህ የኔ መልእክት አንደኛ መንግስት ለራሱ not only for Christians ለራሱም ህልውናና ስልጣን ሲል ለዚህ ጉዳይ ፍቱን ኢሚዲየት አክሽን ወስዶ መልስ መፍትሄ እንዲሰጥ እጠይቃለሁ። ሁለተኛ ቤተ ክህነት ለራሱ ሲል ከላይ ከቅዱስ ፓትርያርኩ ጀምሮ በደረጃው ያሉ ሊቃነ ጳጳሳት ጠቅላይ ቤተ ክህነቱ ለመዋቅሩ ለራሳቸው ህልውና፣ ለራሳቸው ደሞዝ፣ ለራሳቸው ኑሮ ሲሉ በጊዜ ኢሚዲየት አክሽን ይውሰዱ፣ መፍትሄ ያምጡ። እነዚህ ሁለት ነገሮች ባይሆኑ ግን የዚች ሀገር ዕጣ ፈንታ አደገኛ ይሆናል። የዚች ሀገር ህልውና አደገኛ ይሆናል። ሁሌ እየተገደለ የሚኖር ሰው አይኖርም። ይህ በታሪክ የለም። ሁሌ መገደል የለም። አንድ ቀን መገደል መቆም አለበት። ይህ ሊሆን ግዴታ ነው። በቃ ግዴታ ነው።